ጳውሎስ ያነሳውን የቆሮንቶስ 12 ላይ ያለው ጸጋ ስጦታ ልዩ ልዩ ነው፣ ግን አሰራር ልዩ ልዩ ነው፣ ግን መንፈስ አንድ ነው ይላል። እና አንድ በጣም በጥንቃቄ ማስተዋል የሚገባን ተጨማሪ ነገር ምንድን ነው? በቤተ ክርስቲያን አንድ መልእክት ነው ያላት። ወንጌል የምንለው የምስራች የድነት የምስራች ቃል። ይሄን የምስራች ቃል በልዩ ልዩ ዘርፍ በልዩ ልዩ መንገድ እንዲያውም የእንግሊዝኛው ቃል ይመስለኛል አድሚኒስትሬሽን ይለዋል የምንፈጽምበት መንገድ ዘርፉ ልዩ ልዩ ነው። ስለዚህ አንዱ አስተማሪ ሊሆን ይችላል። ኦኬ፣ አንዱ ነቢይ ሊሆን ይችላል። ያ በዚህ ሰው በኩል የመጣው እንዲተላለፍ የተፈለገው የእግዚአብሔር ቃል እኔ ዘማሪው ይዘምረዋል። አንድ መንገድ ነው። ለነቢዩ የተገለጠ ነገር ቢኖር እግዚአብሔር እንዲህ ይላል ሲል ሌላኛው መንገድ ግን ሄዶ መልእክቱ አንድ ነው። ሰው ከክርስቶስ ጋር ማገናኘት፣ ከድነት ጋር ማገናኘት፣ ከእርቅ ጋር ማገናኘት፣ በቅድስና መንገድ እንዲሄድ ማድረግ ነው። የእግዚአብሔር መንግስት መስፋፋቱ አስተዋል። ስለዚህ አንዱ ጥንቃቄ መውሰድ የሚገባን ነገር የነቢይነት አገልግሎት ይኖራል። ግን የትኛውም አገልግሎት ከየትኛውም የአገልግሎት ዘርፍ በምንም መንገድ አይበልጥም። የተለየ አይደለም፣ አይበልጥምም። ለምን? መልእክቱ አንድ ነው። ሱፐርቫይዘሩ አንድ ነው፣ መንፈስ ቅዱስ ነው ያለው። ስለዚህ የሹመት ፍላጎት ለምንድን ነው? ከየት ነው የጀመረው የሚለው ጥያቄ ነው መጠናት ያለበት። ኦፍኮርስ በሌሎች ሰዎች ይሄ ሀሳብ አለ። የሹመት ሀሳብ ሲነሳ ሁለት ፈተና አለው። አንዱ ራሱ ባለጸጋ ስጦታው ራሱ ይፈተናል። የእኔ አገልግሎት ከያዕቆብ ይለያል ወደሚል ይመጣል። ሪሊ ነው ወይ? ይለያል ወይ? ምንድን ነው የሚለየው? አደራረጉ ሊለይ ይችላል። ሰጪው አንድ ነው፣ ሱፐርቫይዘሩ አንድ ነው፣ መጨረሻ የሚፈልገው መልእክት አንድ ነው። ስለዚህ ልዩነት የለውም። የልዩነት ሀሳብ ስናነሳ ወደ መበላለጥ ይመጣል። ይሄ ደግሞ የሌሎችም ሰዎች የሌሎችም አብያተ ክርስቲያናት ችግር ብቻ እኛም ጋር በጥንቃቄ ማየት አለብን። የቄሱ አገልግሎት የተለየ ነው ወይ? የወንጌላዊ አገልግሎት ያነሰ ነው ወይ? የሽማግሌው አገልግሎት የበለጠ ነው ወይ? አይደለም። ዘርፉ የተለያየ ሆነ እንጂ አገልግሎቱ እኩል ነው። ሹመቱ የሚመጣው ከጌታ ስለሆነ ምን አድርጎታል? ይሄንን በያለንበት ቦታ የሚገባን ነገር እንድናረግ እድል ሰጥቶናል። ሳን ኦፖርቹኒቲ እንድናገለግል አድርጎናል። ስለዚህ ይሄ የሹመት ኮንሴፕት ሲመጣ ነቢዩንም ይፈትናል። ወፍራም ቃል አምጥቼልሃለሁ በር የተከፈተው ለዚህ ነው ሊለኝ ይችላል አንድ ነቢይ ተነስቶ እና ምንድን ነው መልእክቱ? ተራ አድርገህ አትመልከተኝ። ይህ በአንተን ፊት እንኳ እኔ ትንሽ ተራ አይደለሁም አንተንም እንኳ አገዝኩ ወደሚል ይመጣል። ስለዚህ ምን ይሆናል ማለት ነው? ሌላ ኮንሰፕት ሌላ ሀሳብ መጠቀሚያ ወደ መሆን ይወስዳል። እና እሱ መልእክቱን በማስተላለፍ ረገድ የመልእክቱ ባለቤት የሆነውን ጌታን የስጦታ ባለቤት የሆነውን ጌታን አስቦ የማገልገል እንጂ በምንም መንገድ በሹመት የመረዳት ሀሳብ ካለ አደጋ ይሆናል ብዬ ነው የማስበው። እስካሁን እንደተነጋገርነው አሁን የነቢይነት አገልግሎት አለ፣ ሹመቱ ላይ ነው ማንቀበለው። ግን በዛ አገልግሎት የሚያገለግል ሰው ትንቢት ይናገራል። ግን ያ ትንቢት አሁን ለምሳሌ እንደ ትምህርት ወይ እንደ ዝማሬ ምን መዝነው ነገር አይደለም። እና እንዴት ነው የትንቢትን መመዘን የሚቻለው? ብዙ አያስቸግርም ማለት ግልጽ የሆነ የመጽሐፍ ቅዱስ መመሪያ ስላለ ይመዘናል። እንዲሁ አንድ ጥቅስ ዘዳግም 18:22 ይመስለኛል። ነቢዩ የተናገረው ነገር ባይፈጸም ከእግዚአብሔር አልተቀበለምና የነቢዩን አገልግሎት ኮስችን ማድረግ ይችላል ተብሎ ተቀምጧል። አይ ቲንክ ይሄ በእምነት ማህበረሰብ ውስጥ ፌዝ ኮሚኒቲ የምንለው አይደለም፣ ብሉይ ኪዳንም አዲስ ኪዳንም ያ ከነበረ ያው ምንም እንኳን ተመሳሳይ ጥቅስ ባናገኝም ያ ፕሪንሲፕል ይሰራል። ምክንያቱም ሰውየው በእግዚአብሔር ተጠርቶ የሚያገለግል ነው፣ ተቀብሎ የሚያገለግል ነው፣ ሰምቶ የሚያገለግል ነው
ነው የምንለው። እቲክ አሞጽም የሚናገረው ነቢይ እኮ እንደ ነቢይ አይነት ማለት ሳይሰማ የሚናገር ማለት ካልሰማ የማይናገር ማን ነው? እንደ ነቢይ እኮ እንትን አይነት ሰው የለም፣ ሬስፖንሲቢሊቲው ሰፊ ነው ይላል። ስለዚህ ነቢይ ሰምቶ ነው የሚናገረው። ይሄ በጣም መታወቅ አለበት። እንግዲህ ሲሰማ በድምፅ ሊሆን ይችላል፣ ቅድም ዶክተር ያዕቆብ እንዳለው ወይም ራእይ ሊሆን ይችላል። ያን እዚያ ዲቴልስ ገብቶ መተንተን አይቻልም። ምክንያቱ የመለኮት አመጣጥ ስለሆነ ሚስጥራዊ ነው። ሲስተም ልናወጣለት አንችልም። የእግዚአብሔርን ቃል እያነበበ ሳለ መንፈስ ቅዱስ በዚያ ላይ ተመርኩዞ የሚያመጣት አብርሆት ይኖራል። ከዚያ ሳይወጣ ስብከት እየሰማ እያለ ሊሆን ይችላል፣ በግሉ ሲጸልይ ሊሆን ይችላል እና ግን ይሰማል። ሰምቶ ነው የሚመጣው። እንግዲህ የመስማቱ ጥርት ያለ መስማት መሆኑ ማረጋገጥ ያስፈልጋል። ለምንድን ይሄን የምንለው? አሁን ሰው ከእግዚአብሔር ጋር ጊዜ ወስዶ መጽሐፍ ቅዱስን አንብቦ ጸልዮ ሰምቶ መጣ የሚለው አንድ አማራጭ ዋነኛ አማራጭ ሆኖ ሳለ አሁን ግን የመስማት መንገዶች ብዙ ናቸው። የመስማት መንገዶች ብዙ አይነት ናቸው። እንግዲህ የመገናኛ ብዙሃን ሲስተሙ ቴክኖሎጂ በረቀቀ ቁጥር የመስማት አቅማችንን ከእግዚአብሔር ይለየዋል። ሌላ ፊልም አይተን ልናገር እንችላለን። የሌላ ሰው መልእክት ይዘን ልናገር እንችላለን። ይህን ያነሳሁት ያለ ምክንያት አይደለም። በእኛ ቤተ ክርስቲያን ውስጥ እንደዚህ ይሆናል ብዬ ባላስብም፣ ግን በሌሎች ቤተ ክርስቲያናት ውስጥ ግን እንዲህ አይነት ጩኸቶች አሉ። ሰዎች ነቢያት ተብለው ያመጡት መልእክት ተግባራዊ ሲሆን አይታይም እና ሰዎች በጣም አምነው ተስፋ አድርገው እግዚአብሔር ያደርጋል ብለው ተስፋ የቆረጡ ዲስአፖይንትድ የሆኑ መልእክቱ መሬት ያልደረሰ ሆነው ከጌታ ጋር ተጣልተዋል። ብዙ ሰዎች እውነት ለመናገር በጌታ አዝነዋል፣ በቤተ ክርስቲያን አዝነዋል፣ በአገልጋዮች አዝነዋል። ለምንድን ነው? ስላልሆነ ነው። እና ይሄ ልምምድ በዙሪያችን ካለ ነቢያቶችን በጥንቃቄ መርጠን እንድንሰማ እንገደዳለን። ማለት ስለፈራን አይደለም፣ ስለምንጠነቀቅ ነው። ለዚህ መልእክት አለኝ የሚል ሰው ሲመጣ መልእክቱን እንሰማለን። በእኛ ቤተ ክርስቲያን ጥሩነቱ መልእክት ካለ ለመሪዎች እንዲነገር ኢንከረጅ እናደርጋለን። መሪዎች መጀመሪያ ይስሙ። ይሄ ነገር ከእግዚአብሔር መሆን አለመሆኑ አደባባይ ከመውጣቱ በፊት ለግል የሚመጣ መልእክት ቢሆን ለግለሰቡ ለብቻው እንጂ አደባባይ ነብይ ወጥቶ ከላይ የምትባል ሰው አሁን ባይል ያ ሰው ከሆነ ሆነ፣ ካልሆነ እዚያው ፌስ ቢያደርግ ልክ አይደለህም ቢለው መንፈሳዊ አቅም ቢያገኝ እሱን ኢንከረጅ እናደርጋለን። ስለዚህ የመስማቱ መንገድ ብዙ አይነት ነው እና ከእግዚአብሔር ለመስማት አንድ ምሳሌ ልናገርና ልቋጭ። አንድ ሰው ነው የተናገረው። የፕሮግራም ዝግጅት ኮሚቴ ላይ ስለ አገልጋዮች መጥተው ስለሚያገለግሉ አገልጋዮች ሲነሳ አንድ ወንድም እከሌ ነቢይ ነው የሚል ነገር ተነሳና በነቢይ አገልግሎቱ ነው የተፈለገው እና ይሄ ወንድም ምን አለ? እሱ እንኳ ጥሩ ገማች ነው አለ። ማይ ጉድነስ! በጣም ነው ሾክ ያደረኩት። ምን? እሱ ጥሩ ገማች ነው አለ። በጣም ከዚያ ጊዜ ጀምሮ የኔ አእምሮ በጣም ኮንሽስ ነው። አይባልም አልኩት። አይ ግድ የለም ቄሱ አለ። ስለዚህ መገመትም ይቻላል እና የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ የሚናገር ነቢይ መሆንና ያየውን ነገር መናገር የተለዩ ናቸውና ይመዘናል። እንደ ትምህርትም ይመዘናል፣ በፍሬው ይመዘናል። ነቢዩ ንግግሩ ብቻ ሳይሆን ኑሮም ይመዘናል። ለእኔ ትንቢት ተናግሮ እሱ ተቃራኒ የሚኖር ከሆነ ይመዘናል። ከጽድቅ መንገድ ወጥቶ መልእክት የሚያመጣ ቢሆን ብዙ ምሳሌ አለ እና ይመዘናል። አንደኛ መመዘን በጣም አስቸጋሪ ይሆናል። ሁለተኛ በትክክል ይመዘናል። በጣም ይጋራለሁ ይመዘናል ያሉትን ቃል።
አንዱም እግዚአብሔር ራሱ ቅድም እሳቸው በጠቀሱት በዘዳግም ምዕራፍ 13 ላይ ለሙሴ ሲናገር ተናግሮ ይሄዳል። የተናገረው ነገር ካልተፈጸመ ከእኔ ያልተላከ መሆኑን ትረዳዋለህ ነው ያለው። ስለዚህ ምን አለ ማለት ነው? በመካከሉ ጊዜ አለ። የዚያ መልእክት ፍጻሜ እስኪደርስ መጠበቅ ያስፈልጋል። ጊዜ አለ። ተመሳሳይ ነገር ነው ጌታ ኢየሱስ ክርስቶስ የገለጠው በማቴዎስ ወንጌል ምዕራፍ 5 እና 6 7 በዚህ በሰባተኛው ምዕራፍ በተለይም በተራራው ላይ ስብከት በምንመለከትበት ጊዜ ሐሰተኞች ነቢያቶች ይኖራሉ፣ እውነተኛውንና ሐሰተኛውን ከፍሬያቸው ታውቋቸዋላችሁ ነው የሚለው። ስለዚህ ምን ይፈልጋል? ጊዜ ይፈልጋል። ነብዩ መልእክቱን ተናግሮ ይሄዳል። ይፈጸማል አይፈጸምም፣ ፍሬውን ጠብቆ ለመፍረድ ጊዜ ይፈልጋል። ያ ጊዜ ምን ያህል ይቆያል አይታወቅም። ለእኔ አሁን የዛሬ 27 ዓመት የተነገረኝ ትንቢት አለ። የዛሬ 27 ዓመት የተነገረኝ ጠንካራ ትንቢት አለ። ትክክለኛ መልእክት አለ፣ ግን አልተፈጸመም። በምክንያት በሰውየው ምክንያት ወይም በአምላኬ ምክንያት አዎ ይመዘናል። አንድ ሌላ ምሳሌ ልስጣችሁ ጊዜያችሁን ማልፈጅባችሁ ከሆነ በቀላል በትንሽ በቅርብ ይፈተናል፣ ይመዘናል። ለምሳሌ አንድ ቦታ ክፍለ ሀገር እያለን ምእመናን የተወሰኑ የጸሎት ምእመናን ተሰብስበው ጸሎት በሚያደርጉበት ቦታ አንድ ወንጌል የሚያገለግል ሰው አመጡ። ነብይ የሚባለውን በአካባቢው የከሌ ነብይ ነው የሚባለውን አመጡ። እግዚአብሔርን ቃል አስተማራቸውና ተንበርከኩ ብሎ እየጸለየላቸው እየሄደ እየነካ መልእክት እያስተላለፈ ምን እያለ አንዷ ጋር ደረሰ። ከጀርባ በኩል መታ መታ አድርጎ የሰራዊት ጌታ እግዚአብሔር እንዲህ ይልሻል አለ። አንቺ ለትዳር ታለቅሻለሽ፣ በጣም ታስቢያለሽ፣ እንዲህና እንዲያት ያለሽ። እግዚአብሔር ግን ለሚቀጥለው ዓመት በየካቲት ወር አንቺ የምታገቢውን ሰው ያገናኝሻል። ይኸው እየተናገረኝ ነው። የካቲት ወር ላይ ነው ሰውየውን አምጥተው ፊትሽ ላይ ጉብ የሚያደርገው። ትገናኛላችሁ፣ ከዚያ በኋላ የሰርግ እቅድ ታወጣላችሁ ይላል እግዚአብሔር አለ። ሴትየዋ የ3 ልጆች እናት ናት። ተመዘን አይደል? ተመዘን። ሌላ ልጨምርላችሁ። በዚህ ከተማ ከትላልቅ ቤተ ክርስቲያናት በአንዷ ከዕለታት አንድ ቀን እግር ጥሎኝ ለሌላ ማህበራዊ ጉዳይ ሰፈሩን በሄድኩበት አንድ ቤተ ክርስቲያን በር ላይ ተሰብስበን ነበር የሚናካሄደውን ነገር የሚናካሄደው። በዕለቱ በቤተ ክርስቲያኑ ኮንፈረንስ አለ ተብሎ የኛ ጉዳይ ቀርቷል። ግን የሚያውቀኝ ሰው ና ግባ፣ እዚህ ጥሩ ወንጌላዊ አለ፣ ጥሩ ወንጌል እየተሰበከ ነው፣ የወጣቶች ፕሮግራም አለ፣ ጥሩ ወንጌል እየተሰበከ ነው፣ ና ግባ ሲማ አለኝ። ያውቃኛል፣ አካባቢ ነው። እና ገባሁና ቁጭ አልኩ። ወንጌሉን ሰማሁ። ወንጌሉን እየሰማሁ ያለው መልእክቶችን ያመጣል፣ የትንቢትም የመገለጥም የፈውስም። ዳር ላይ ርቄ ቁጭ ካልኩበት ያ መነጽር ያረካው እንዲህ አይነት ልብስ የለበስከው ሰው ተነስ አለኝ። እኔን እያለ ነው ብዬ አልገባኝም። ዝም ብዬ ቁጭ ብያለሁ። ጋሼ እርሶን ነው አሉኝና ሲነካኩኝ ነቃሁና አቤት አልኩ። ተነስ አለኝ። ተነሳሁ። ወደፊት ና አለኝ። ትልቅ ጉባኤ ፊት ሄድኩና ትንቢት መልእክት አስተላለፈ። በጊዜ ገደብ ጊዜን ገድቦ በዚህ ያህል ጊዜ ይሄ እንዲህ ይሆናል፣ በዚህ ያህል ጊዜ ይሄ እንዲህ ይሆናል ብሎ በወራትና በአመታት ገድቦ መልእክት አስተላለፈ። ወራቱም አለፉ፣ ምንም የለም። የአመታት ገደቡም አለፈ፣ ምንም የለም። ተመዘነ አይደለም? ይመዘናል። አሁንም የአደባባይ ሰው ነው። ግን እዚህ ከተማ በአብያተ ክርስቲያናት ውስጥ አሁንም የአደባባይ ሰው ነው።
ስሙም ነቢይ እከሌ ነው። ስሙም ነቢይ እከሌ ነው። ይመዘናል። በሚያስተላልፉት መልእክት ይመዘናል። በውጤቱም ይመዘናል። ምናልባት እንደው ይህን የሚከታተሉ ምዕመናን ልብ እንዲሉት የምፈልገው ነገር አለ። አንተ ያነሳው በጊዜ እንግዲህ ኢማጂን 27 ዓመት ቆይታልና በብዙዎች ዘንድ የምሰማው ቅሬታ ይሄ ነው እና አደጋው ምንድን ነው? እግዚአብሔር የሚናገረው ነገር በጊዜው ይሆናል። ልክ ነው፣ በጊዜው ይሆናል። ጊዜውን አናቅም። ግን የምዕመናን አቅም፣ የመረዳት አቅም፣ የመሸከም አቅም፣ የመታገስ አቅም እንደየሰው ይለያያል፣ እንደ መንፈሳዊነቱ ይለያያል። ስለዚህ አንዳንዱ ቶሎ እግዚአብሔር የተናገረው ነገር አልሆነም ሲባል ጥያቄ ውስጥ ይገባል፣ ከእግዚአብሔርም ጋር ይጣላል። አንዳንዱ እንተ ትዕግስተኛ ሆነ ነው 27 ዓመት የቆየ ወሳኙ እሱ አይደለም። ወሳኙን ስለምታውቀው ኤግዛክትሊ። ግን ሌሎች የዋሃን ይጠብቃሉ። ተስፋ ሲርቅ እግዚአብሔር እንደጠላቸው፣ እንዳልወደዳቸው፣ እንደጨከነባቸው አድርገው ቶሎ ይተረጉማሉ። እንደዚህ አይነት ስጦታ ያላቸው ሰዎች ደግሞ ይህንን ጋፕ የማስተካከል አቅም ያንሳቸዋል። ለምን መጥተው የተናገርከው ነገር አልሆነም ብሎ የሚጠይቅም የለም እንደው ያን የተቀበልከው መልእክት ያመጣኸው ብሎ የሚጠይቅም የለም፣ አይጠየቅም። አብዛኛው ሕዝባችን አገልጋይ ያከብራል፣ ይፈራል። በእግዚአብሔር ስም የሚመጣበትን ሰው በጣም ነው ሪስፔክት የሚያደርገው፣ አይጠይቅም። እንደው እድል ኖሮ ነቢዩ ቢጠየቅ ያ እየሰማሁት እየሆነ ያለው ነገር ምንድን ነው? ስላላመንክ ነው፣ እምነት የለህም፣ ማጌታ አንድ ጊዜ ነግሮኛል እና የራሱ ጉዳይ የሚሉ ምላሾች የበዙበት ጊዜ ነውና መመዘን አለበት። ተናጋሪውም እርግጥ አስቸጋሪ ነው መመዘኑ፣ ግን መሆን ያለበት እንደው አንድ ጸሎት ሁሉም ሰው ቢጸልይ ብዬ ነው የማስበው። እንደው እግዚአብሔር ሆይ ከተናገርከኝ አይቀር የሚሆን በጊዜው የሚሆን ንገረኝ፣ መልእክተኛህን ደግሞ እውነተኛ መልእክተኛ አርገው፣ ካልሆነ ግን ከሐሰተኛው ጋር አታገናኘኝ አላለ፣ ከሐሰተኛው ጋር አታገናኝ። እንደው ልቤ በዚያ አእምሮ በዚያ ባያዝ ተብሎ ቢጸለይ አይ ቲንክ ብዙ ሰው ህይወቱን ይጠብቃል። ይሄም እንዴት ይመዘናል? ከባድ ነው፣ ሰብጀክቲቭ ስለሆነ ከባድ ነው። ግን ምዕመናን ይሄንን ግምት ውስጥ ቢያስገቡ ይጠቅማቸውናል ብዬ አስባለሁ። የመጨረሻ ጥያቄያችን ላይ ደርሰናል እና በዚህ ርዕስ ላይ ማለት ነው። ስለዚህ ቄስ ያዕቆብ እዚህ ላይ ሪፍሌክት ቢያደርጉ፣ አሁን በሚዲያ የምንመለከተው የሐዋርያትና የነቢያት አገልግሎት አለ በምድራችን ላይ በተለያዩ ቴሌቪዥን ጣቢያዎች የምንመለከተው አገልግሎት አለና ስለዚህ አገልግሎት ምንድን ነው ያለው አስተያየት? እንግዲህ ሰው ነጻነት አለው፣ የሃይማኖትም ነጻነት አለ። እንደ ደርግ ዘመን በኢትዮጵያ የቀመስነው ስደት ደርግ ዘመን ነው። እንደ ደርግ ዘመን እንዲህ አይነትና እንዲህ አይነት እያስተማርክ ማሄድ አትችልም ብሎ የሚከለክል የሕግም ሽፋን የለም። ነጻነት አለ። ስለዚህ ነጻነት ስላለ የትኛውም አይነት ነገር ሊኖር ይችላል አለም። የሚዲያ አገልግሎቶችን ሊኮንንም ያንሰኛል። መረጃ በደንብ አላደራጀሁም የሚኮንንበትን። ላልኮንንም ክፍተቶች ያሉባቸውን ነገሮች አያለሁ። አጠራጠር ላድርግና አንደኛ ቅድም እንደተነጋገርነው የብሉይ ኪዳኑን ሐሳብ ስናነሳ እግዚአብሔር ነቢያትን እንዲሾሙ ለሰዎች ስልጣን አልሰጠም በብሉይ ኪዳን ዘመን በጠቅላላ። ሁለተኛ ጌታ ኢየሱስ ክርስቶስ 12ቱን ሐዋርያት ከሾመ በኋላ ለአገልግሎት ሲልካቸው ሌሎችን እንዲሾሙ አላለም። ግራውንድ የለም። መጽሐፍ ቅዱሳዊም ስነ መለኮታዊም መነሻ ወይም የምንንተራሰስበት ምንድነው ቤንችማርክ አርገን የምንነሳበት
መንደርደሪያ ነገር የለንም። ሶስተኛ ጌታ ኢየሱስ ክርስቶስ ቅድም እንደጠቀስነው 5 ወሳኝ ነገሮችን ነው እግዚአብሔር በእርሱ በኩል ለዓለም የላከውን ለድህነት የሚሆነውን ነገር ይሄን አድርጉ ብሎ 5 ነገሮችን ሰጥቶ ሄዷል። በእርሱ ማመን አንድ ቁልፍ ነው። በአብ በወልድ በመንፈስ ቅዱስ ስም መጠመቅ አንድ ቁልፍ ነገር ነው። የጌታን ሥጋና ደም መካፈል አንድ ቁልፍ ነገር ነው። በወንጌል ሕይወት መኖር አንድ ቁልፍ ነገር ነው። የመንፈስ ቅዱስን ስጦታ መቀበል ሌላኛው ቁልፍ ነገር ነው። እነዚህን አስተምሮ ለዓለም ይህንን እንዲያቀርቡ ወደዚህ ምንድነው ፍሬምወርክ ውስጥ አስገብተው ሰዎችን ደቀ መዛሙርት እንዲያደርጉ ሰጥቷል። እነዚህ ሐዋርያት ከዚያ አልፈው አልሾሙ። አስተምረው ደቀ መዛሙርት አድርገው አደራውን ደግሞ ለእነርሱ ሰጥተው ሄደዋል። እየቀጠለ መጥቷል። በቤተ ክርስቲያን ታሪክም ውስጥ የለም። ስለዚህ ሲሾሙ በምን መሰረት ላይ ነው? ከመለኮት የተሰጠ ሹሙልን እንዲህ አይነት ሰዎችን የሚል በመጽሐፍ ቅዱስ አስተምሮ ላይ የተደገፈ ነገር በሌለበት ለእነርሱ እግዚአብሔር ልዩ ነገር ገልጦላቸው አድርግ ብሏቸው እያደረጉ ከሆነም የእነርሱ ነው፣ የእነርሱና የእግዚአብሔር ነው። በመጽሐፍ ቅዱስ አስተምሮ መሰረት ከሆነም እንደዚያ ብሎ መሾም አግባብ አይመስለኝም። ወደ ሚዲያው ስንመጣ አንድ ጥያቄ እናንሳ። የእነርሱን ሚዲያ ይጠቅማል አይጠቅምም ልንል አንድ ጥያቄ መጀመሪያ እናንሳ። ቅድም ማን ነው የሾማቸው የሚለውን አንስተናል። እሺ ይሁን፣ በራሳቸው ይሁን፣ በራሳቸው ይሾሙ ወይም በጉባኤያቸው ይሾሙ አንድ ነገር ነው። ወንጌልን ይዘው ይቆማሉ፣ ይሰብካሉ፣ ይጸልያሉ። ስለዚህ ህዝቡ እግዚአብሔርን መስማት ስለሚፈልግ ልቡን ክፍት ማድረጉ ትክክል ነው፣ አይኮነንም ብዬ አስባለሁ። ለወንጌል ነው፣ ለወንጌል ነው። ነገር ግን አንድ መጠየቅ ያለበት ነገር ያልኳችሁ በሚዲያ ላይ በሚቀርበው ነገር ሰዎች ወይም ምእመናን በራሳቸው ቤተ ክርስቲያን ከሚቀርበው ሌላ እያገኙ ነው ወይ? አሁን ለሚዲያ አገልግሎት የሚያስሮጣቸው በሳሎናቸው አለ ቀርቧል። አዎ ልክ ነው። ብዙ ቦታ ሳይሄዱ ሳሎን ላይ ከፍተው መልእክቶችን ሊሰሙ ይችላሉና በቤተ ክርስቲያናቸው ካለው ወንጌል ከሚያገኙት ጥቅም ሌላ ነገር ተጨማሪ እያገኙ ነው ወይ? ምእመናኑን ወደዚያ የሚያስቸኩላቸው፣ ወደዚያ የሚገፋቸው፣ ለዚያ ራሳቸውን እንደው በቤተ ክርስቲያናቸው ከሚማሩትና ከሚያመልኩት የተለየ ነገር እንዳለ አድርገው ራሳቸውን አሳልፈው እንዲሰጡ የሚያደርግ ነገር ምን አለ የሚል ጥያቄ መጠየቅ አለበት። እውነት ክሌማንትስ እነዚህ ነቢያት ነን ብለው ራሳቸውን የሰየሙ ሐዋርያት ነን ብለው ራሳቸውን የሰየሙ ሰዎች ለሕዝብ በሚያቀርቡት ነገር በየአብያተ ክርስቲያናት ካለው ወንጌል አስተምህሮ፣ ጸሎት፣ ዝማሬ የተለየ ነገር በእውነት አላቸው? ሕዝቡ ይህን ጥያቄ መጠየቅ አለበት። ሚዲያ በጣም ጠቃሚ ነው ለማለትም ጠቃሚ አይደለም ለማለትም መጀመሪያ ውጤቱንና ፍሬውን በደንብ ብናየው ጥሩ ነው። ሚዲያ እስካለ ድረስ ሰው በሚዲያ ላይ ማስተላለፍ የሚፈልገውን ነገር ማስተላለፍ ይችላል። ገንዘብ ከፍሎ ነው አይደል የሚያስተላልፈው? ገንዘቡን ተቀብሎ የሚያስተላልፍለት አካል አለ፣ ገንዘቡን የሚያገኝበት አለ። ገንዘቡን ከፍሎ የሚፈልገውን ነገር ማስተላለፍ ይችላል። ስለዚህ ሚዲያን ለመኮነን ያስቸግራል። ሚዲያ ኢዝ ፓርትሊ ቢዝነስ ስለሆነ በዶላርም ስለሚያስከፍሉ አንዳንዶቹ ወይም በከፍተኛ መጠንም ስለሚያስከፍሉ ቢዝነስ ነው። ሚዲያ ስራውን ለምን ሰራ አልልም። በሚዲያ ላይ ደግሞ የወንጌል ድምፅ ለምን ተላለፈ አልልም። ያም የጠቀማቸው ሊኖሩ ይችላሉ። ግን ትክክለኞች ምእመናን ከየትኛውም ቤተ ክርስቲያናት ይሁኑ መለየት ያለባቸው በእነርሱ ቤተ ክርስቲያን ከሚሰበከው ወንጌል
የተለየ ነገር በሚዲያ በሚተላለፉ የመድረክ ትምህርቶች እየመጣላቸው ነው ወይ የሚያንጽ ነገር የተለየ? ይህን መጠየቅ አለባቸው፣ መገምገም መመዘን አለባቸው። ሌላኛው ነቢይ ነን ባሉ ሰዎች ምእመናን ማወቅ ያለባቸው አንድ ነገር አለ። ነቢያት እኮ አዳራሽ ሰርተው ቀን ቀጥረው ጉባኤን ጠርተው ትንቢት መልእክት ትሰማላችሁ ኑ የሚሉ አይደሉም። ይሄ ሄሬሲ ነው። ለእኔ በመጽሐፍ ቅዱስ እይታ ይሄ ሄሬሲ ነው፣ ሐሰት ነው። ነቢያት እግዚአብሔር ይጠቀማቸዋል። መናገር በሚፈልግበት ጊዜና ቦታ እግዚአብሔር መናገር ለሚፈልገው ሕዝብ እግዚአብሔር መናገር የሚፈልገውን ነገር አስተላልፈው የሚያቆሙ ናቸው። አዳራሽ ተከራይተው ወይም አዳራሽ ዘርግተው ሕዝብን ኑ ትንቢት መልእክት ይሰማላችሁ ብለው ሰብስበው መጽሐፍ ቅዱስ ይሄ አሮጌ ድምፅ ነው፣ የቆየ ነው፣ ዘመናትን ያሳለፈ ነው፣ ያለፈ ነው፣ ተዉት እሱን፣ እኛ ጋር ኑ አዲስ መልእክት ትሰማላችሁ ብለው ለመጡት እንዲና እንዲህ ነው ብለው የሚያውጁበት አይደለም የትንቢት አገልግሎት መልእክት። ይሄ ሐሰት ነው። ምእመናን ይሄን ማወቅ አለባቸው። ትክክለኛው ስነ መለኮታዊ የነቢይነት አገልግሎት፣ የሐዋርያነት አገልግሎት ከእግዚአብሔር የሚመጣ እግዚአብሔር ሰውን ተጠቅሞ በሚፈልግበት ጊዜና ሁኔታ የሚያስተላልፍ መልእክት ነው። ቀን ቀጥሮ ቅዳሜኑ፣ ሮብኑ፣ አርብኑ፣ ከሰዓትኑ፣ ከጠዋትኑ ብሎ ጉባኤን ሰብስቦ ዝም በሉ ወይም መጀመሪያ ብር ስጡ ከዚያ በኋላ ደግሞ ትንቢት ስሙ የሚያስብል አይነት አይደለም። ዳትስ ሄሬሲ፣ በጣም ሄሬሲ ነው። ይሄ ሄሬሲ ነው። ይሄን ምእመናን ማወቅ አለባቸው። ትንቢት ከእግዚአብሔር የሚመጣ ከሆነ አይነገድም። ትንቢታዊ መልእክት አይነገድም። እንኳን ትንቢታዊ መልእክት ዝማሬም አይነገድም። ከእግዚአብሔር የተቀበሉትን ለእግዚአብሔር ሕዝብ ማካፈል ነው፣ ሕዝቡን የእግዚአብሔር ለማድረግ። ስለዚህ የሚዲያን አገልግሎት ልንኮንን እንዳንኮንን ወንጌል ይዘው ይቆማሉ። አንዳንዶቹ ይሰብካሉ፣ ይጸልያሉ፣ ይዘምራሉ፣ ያዘምራሉ። ጥሩ ነው። ይሄ ኢሞሽን ፊዲንግ ፓተርን ኦፍ ስፒሪቹዋሊቲ አለው እዛ። ኢሞሽን ፊዲንግ ፓተርን ኦፍ ሴቪንግ ፓተርን አይደለም። ኢሞሽን ፊዲንግ ፓተርን፣ ይሄ የመንፈሳዊነት ጥማታቸውን የሆነ የነካቸው የሚመስል አይነት እንትን አቅርቦት አለ፣ ልምምድ አለ። ስለዚህ ምእመናን ከናፍቆታቸው አንጻር ሊሄዱ ይችላሉ፣ ሊቀበሉ ይችላሉ። ግን ቱ ደ ፖይንት በእውነት እግዚአብሔር እየተጠቀመው ያለ መንገድ ነው ወይስ ሰዎች ለቢዝነስ እየተጠቀሙ ያሉት መንገድ ነው የሚለውን በትክክለኛ በወንጌል አገልግሎትና የመንፈስ ቅዱስ ማደሪያ እንደሆነ ሕዝብ መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል እንደተባለ ሕዝብ በእውነት ላይ ቆሞ ምእመናን መመልከት መቻል አለባቸው። እኛ ለመኮነን አስቸጋሪ ነው። ቄስ በዚሁ ላይ የምትጨምረው የነቢያት የዚህን ዘመን የነቢያትና የሐዋርያት አገልግሎት? ጥሩ ነው። የዚህ ዘመን የሚለው መግቢያ ተመችቶኛል። ይሄ ዘመነ ማስ ሚዲያ ስለሆነ ይሄ ዘመን በባህሪው የተለየ ነው እና እርግጥ ፍርሃቴ ምንድን ነው? በዘርፉ ጥናት አላረኩም። ቄስ ያዕቆብም እንዳለው ግን እንዲሁ የቴክኖሎጂው መኖር የግንኙነቱን የኮሚኒኬሽኑን ዓለም ቀለል አድርጎልናል። በጊዜም በቦታም በፍጥነትም ተደራሽነቱን እያሳጠረ ርቀቱን እየሰበሰበ ቅርብ አድርጎልናል። አትሊስት ለዓይናችን ቢያንስ ፊዚካሊ ባይሆንም ለዓይናችን በዚህ ፍጥነት በዚህ እድል በሚጻፈው በሚሰራጨው ወምስማዕ ወምርአይ በአዲስ አበባ መካኒስ ቋንቋ ማለት በኦዲዮቪዥዋል ማለት ነው። ወምስማዕ ወምርአይ እና በሱ መድረስ ወንጌልን ማድረስ መልካም እድል ነው። ግን መልካም እድል እንዳለ ሁሉ ደግሞ አስቸጋሪ ፓርት አለው።
ማስ ሚዲያው አንዱ ብዙሃኑን መድረስ ስለሆነ ብዙሃኑን መድረስ የሚፈልጉ ሰዎች የብዙሃንን ፍላጎት ነው የሚሰሙት። የህዝብ ድምጽ ነው የሚፈለገው፣ የህዝብ ፍላጎት ላይ ነው የተመሰረተ። ስለዚህ በማስ ሚዲያ የሚተላለፈው የህዝብ ፍላጎትን አድረስ ለማድረግ ከሆነ አንዱ ስጋት ነው። ሁለተኛ በዚህ ዘርፍ የሚሰማሩት ደግሞ ወደ ማሱ በሚሄዱበት አቅምና ጉልበት ሁሉ የራሳቸው ፍላጎት አለ። ለዚህ የሚዲያ ሰዎች ፍላጎት አለ። ሚዲያ ዓለም አቀፋዊም ነው። ኮርፖሬት የሆነ ትራንስኮንቲኔንታል የሆነ ኮኔክሽን ያለው ግዙፍ ዓለም ነው እና በመገናኛ ብዙሃን የሚተላለፉ መልእክቶች የማን ፍላጎት ናቸው? ከበስተጀርባው ምን መልእክት አለ ብለን እናስባለን። ምክንያቱም አንዳንዱ ዳታዎቹ ያሉት በሌላ ሰው እጅ ነው። እውነቱ የትኛው እንደሆነ ለማጣራት ጊዜ የለንም፣ አቅሙም የለንም። ስለዚህ ምንድን ነው የሚፈልገው ማስ ሚዲያ? እንድንሰማው ነው። በቃ እንድንሰማው ብቻ ነው የሚፈልገው። ስለዚህ ምላሻችን ከፕሮግራሙ ባለቤቶች ጋር ለመገናኘትም ለመነጋገርም ያለውን እድል ያርቀዋል። ቢሆን በዚያው ሌቭል ነው የምንነጋገር። ስለዚህ ምንድን ነው ስጋት? አሁን የእግዚአብሔር ቃል በመገናኛ ብዙሃን ሲተላለፍ አቅራቢዎቹ ማንም ይሁኑ ማንም ምንድን ነው ፍላጎታቸው? በእውነት በንጽህና የእግዚአብሔር ቃል እንዲነገር ነው ወይ? የድነቱ ወንጌል እንዲነገር ሰው በጽድቅ መንገድ እንዲሄድ ከመፈለግ አንጻር ነው ወይ? ይሄንንስ ጤናማ ትምህርት ላይ የተመሰረተ ነው ወይ ብለን መጠየቅ አለ። በዚህ መንገድ የሚሄዱ ካሉ እሰየው። በዚህ መንገድ የማይሄዱ ካሉ ሞቲቫቸውና መልእክታቸው የተቀያየረ ከሆነ መገናኛ ብዙሃን ላይ ማስ ሚዲያ ላይ የምናያቸው የምንሰማቸው ሁሉ ቢያስደስቱንም ለፍላጎታችን የሚመቹ ቢመስልም ግን ቆም ብሎ መጠየቅ ያስፈልጋል። ምንድን ነው መልእክቱ? ጤናማ ነው ወይ? ከእግዚአብሔር ቃል ጋር ያለው ትስስር ምንድን ነው? እኔን ከእግዚአብሔር ጋር ያገናኘኛል? በቅድስና መንገድ እንዲሄድ ያግዘኛል? ወይስ ከእግዚአብሔር ጋር ያጣላኛል? ወይስ ከራሴ ጋር ያጣላኛል? ወይስ ከማህበረሰብ ጋር ያጣላኛል? ከቤተ ክርስቲያን ጋር ያጣላኛል? ወስዶ የት ጋ ነው የሚያስቀምጠኝ? ይሄ ኢንፎርሜሽን ብከተለው የት ጋ ነው አድራሻው ተብሎ ቀስ ተብሎ ተመዝኖ መሄድ ይጠይቃል። ስለዚህ አሁን ነቢያቱ እዚህ አውድ ውስጥ ነው ያሉት። ሐዋርያቱም ነቢያቱም እዚሁ አውድ ውስጥ ነው ያሉት ተጠቃሚ ስለሆኑ እና ማን ነው የሚያገለግሉት? የማሱን ኢንትረስት ነው የሚያገለግሉት? የራሳቸውን ኢንትረስት ነው የሚያገለግሉት? ወይስ የእግዚአብሔር ነው የሚያገለግሉት? በዚህ ቢመዘኑ ምን ያህሉ ስኬታማ ጤናማ ናቸው የሚለውን ነገር እንድንጠይቅ ያደርገናል። እና ዞሮ ዞሮ ስሰበስበው እኔ ቤቴም አንዱ ጥያቄ የማነሳው ከቤተሰብ ጋር የምሟገት ነው። እከሌ ይላሉ፣ ይሄ የምታዩት ነገር እውነት ነው ብዬ እጠይቃለሁ። እውነት ነው? እንዴት እውነት አይደለም? ከታያየው አይደለም? እያየሁት ነው። ግን የኔ ጥያቄ እውነት ነው ወይ? ለምን እነዚህ የሚዲያ ሰዎች ይቆርጣሉ፣ ይቀጥላሉ። ከት ኤንድ ፔስት የእናንተ ዓለም ነው አይደለም? የምትፈልጉትን ከፍ የምትፈልጉትን ታሳንሳላችሁ። በዚያው ልክ ደግሞ የተራቀቁ አሉ፣ የራሳቸው ሞቲቭ ያላቸው አሉ። አም ናት ሹር፣ እርግጠኛ አይደለሁም ይሄ እውነት ለመሆኑ ፊዚካሊ ካልሄድኩ በስተቀር። ስለዚህ እስኪ ቆይተን እስኪ እናሰላስለው። አንዳንድ ጊዜም ደግሞ ካስፈለገ በአካል መሄድ ጥሩ ነው። ይሄ ዛሬ የቀረበው ሰው በአካል እዚያ ነበር ወይ አናቅም። እኔ ማረጋገጥ አልችልም። ሲተላለፍ አየዋለሁ። ኦኬ። ደግሞ እንደምታውቁት የከፋው ደግሞ አሁን የአርቲፊሻል ኢንቴሊጀንስ ደግሞ ሁሉን ነገር ገሃድ በጣም ለገሃድ ቅርብ አድርጎ እያሳየን ነው። እኔ አሁን አንዳንዱ ነገር ሰውየው ነው ወይ ራሱ እያልኩ ነው። ሰውየው ነው ወይ ራሱ ይሄን ያለው ነው ወይስ ኤአይ
እና በኋላ እኔን የሚመስል ሰው ሊመጣም ይችላል ማለት ነው። እና ሪስኩ ሰፊ ስለሆነ ልክ ናቸው ልክ አይደሉም ከማለት ይልቅ የማን ፍላጎት እየተስተናገደ ያለው የእግዚአብሔር ነው፣ የፕሮግራሙ ባለቤቶች ነው፣ በግልም በቡድንም አገር አቀፍም ዓለም አቀፍም ሊሆን ይችላል፣ ወይስ የእግዚአብሔር መልእክት ነው የሚተላለፈው? እና ምንድን ነው ማስጨበጥ፣ ህዝብን ወዴት መምራት ተፈልጎ ነው ይሄ ትምህርት፣ ይሄ ፕሮግራም፣ ይሄ አገልግሎት ዲዛይን የተደረገው? እነዚህ ሰዎች ምን አስበው ነው? ለውጡን እናየዋለን። በገሃድ እኮ ለውጡን እናየዋለን። ሀገራችን ውስጥ አሁን ጥናት ቢደረግ አሁን ወደ ማስ ሚዲያ የደረስንበት እድገት ከዜሮ አይደለም የጀመረው፣ ደረጃዎች አሉት። ፍላጎቶቻቸውም የተቀያየሩ ናቸው እና ታች የነበረው ፍላጎትና አሁን ያለው ፍላጎት ምንም አይገናኝም እና ጥንቃቄ እንድናደርግ ለማሳሰብ ነው። ዶክተር ባሉት ላይ ይሄ በአካል ተገኝቶ ማየት ጥሩ ነው። አንዳንዱንም እንደው አንዳንዴም ያሉት ነገር ላይ ትንሽ ሊጨምርላችሁ። እኔ አሁን ለቀጣዩ ቮሊዩሜ ለሁለተኛው መጽሐፌ በምሰራው ስራ ይሄ ግምታዊ ነገሮችና ከሰው የሰማሁት ብቻ ከሚገባ ብዬ ተሳትፌያለሁ። አንዳንዶቹን ተከታትያለሁ። ቅዳሜ ቀን የሚያካሂዱትንም ኦሮብ ቀን የሚያካሂዱትንም ሄጄ ቁጭ ብዬ ለመስማት ሞክሬያለሁ። በእኔ በማንነቴ መረዳት ብቻ ሳይሆን በመጽሐፍ ቅዱስ እይታ ሲታይ የሚቀርቡ ነገሮች አብዛኞቹ የሚያሳዝኑ ናቸው አሉኝ። በቀን በሰዓት የተገኘሁበት ቦታ ማጋ እንደተገኘው የዕለቱ ትምህርት ምን እንደነበረ መረጃዎች አሉኝ። ጄኔራል ነገር ለመጻፍም ቢሆን ተገኝቼ እስቲ ልስማ ብዬ የሰማኋቸው አሉ። የሚያሳዝነኝ ግን አንዳንዶቹ እኮ መጽሐፍ ቅዱስ አይሰብኩም። የእግዚአብሔርን ቃል ከፍተው እኮ አንብበው አይሰብኩም። እንዴት ነው የእግዚአብሔር ቃል ተከፍቶ አንድ ምዕራፍ አንድ ፓራግራፍ ተነቦ በዚህ ክፍል እግዚአብሔር ለሕዝቡ እንዲህ ብሎ እየተናገረ ነው ብሎ በዚህ ቃል መነጽር ራሳችንን እንይ ብለው ባላስተማሩበት የፈውስ መልእክት አለ፣ የትንቢት መልእክት አለ፣ የመገለጥ መልእክት አለ ተብሎ ሕዝብ አዳራሽ ላይ ተሰብስቦ የተሰማቸውን ሁሉ እያደረጉ ሆያ ሆዬ እየተባለ ሰዓት ሲያልቅ አይቻለሁ። ትልቁ ከሚዲያ የሚያሳዝነኝ ሁላቸው ላይ ባይሆንም አንዳንዶቹ ወንጌል ሳይሰብኩ ሕዝብ ሰብስበው ሌላ ነገር እያሉ የሚያስተላልፉትን ሕዝብ ሲከታተል ምን ፍሬ እያገኘ እንደሆነ እንግዲህ እሱ ለሕዝቡ የሚቀር ነው። የሚዲያ ነገር የሚያሳዝንም ነው። ቅድምም ብያለሁ፣ አሁን አሳጥራለሁ። ለመኮንንም አንዳንዶቹ ጥሩ ያሉ አሉ፣ ትምህርት ያላቸው አሉ። በቅንነት ለሀገር ለትውልድ ብለው የሚሰሩ የሚያስተምሩም አሉ። አንዳንዶቹ ደግሞ መጽሐፍ ቅዱስን ሳይጠቀሙ ጨዋታ የሚጫወቱ ደግሞ አሉ። ወንጌልን ሳይሰብኩ ኮንፈረንስ የሚያካሂዱም ጸሎት የሚያደርጉም ሕዝብ የሚያስተባብሩም የትንቢት መልእክቶችን አመጣን፣ የመገለጥ አመጣን፣ የፈውስ አመጣን የሚሉም ስላሉ መመርመር ያስፈልጋል። እንደሚመናን የሚመዘኑ ናቸው ብዙዎቹ። ቅድም ብለናል፣ ወደኋላ አልመልሳችሁ፣ ግን እንደው አንድ ምሳሌ ልስጣችሁ። 2010 መጋቢት ላይ ነው ዋይት ብለድ ሴልስ ላይ ችግር አለብህ ብሎ አክመሃል ብሎ አልጋ አስይዞ አስተኛው። እዚያ እየመጡ ወገኖች ሕክምና ለምን ትጠብቃለህ? ተነስ፣ ወደ ጸሎት ቦታ ተነስ ብለው ሲያስቸግሩት ሐኪም እየተከታተለ ከባንክ ደም አምጥቶ እየተከታተለው እያለ ወገኖች ሄደው እና ከሌጋ እንወስዳለን፣ ይጸለይልህ፣ ትድናለህ፣ ተዋቸው እነዚህን ብለው ከሆስፒታል ካስተኛበት አልጋ አስነስተው ይዘውት ሄዱ። እና ከነዚህ አሁን በሚዲያ ከሚያስተላልፉ ቦታዎች ወደ አንዱ ይዘውት ሄዱ። መጀመሪያ መረጃ ያግኝ የቦታው ነብይ ወይም ሐዋርያ በሉት፣ የቦታው ባለቤት
መጀመሪያ መረጃ ያግኝ፣ ተገልጦለት ይናገር፣ ምስጢሩ ለእሱና ለእግዚአብሔር ይቅር። ይሄን በሽተኛ ጠራው። እኔ ነኝ ብሎ ተነሳ። ና አንተ ነህ አለው። መጣ፣ መድረክ ላይ ይዞት ቆመ። ልትሞት ነበር፣ የመቃብርህን ደጃፍ እግዚአብሔር ዘጋው አለ። እንዲህ አሳየኝ አለ። ተቃቀፉ። ሁለታቸው ይጨፍራሉ። በእነርሱ ሚዲያ ተቀረጸ፣ በሚዲያ ተለቀቀ። የእሱ ወገን የሆነ ሁሉ ዳነ ብሎ አጨበጨበ። ከሁለት ሳምንት በኋላ ታመመ፣ ተወሰደ። ሆስፒታሎቹ በቀደም አስተኝተን ማከም ጀምረን ቴላ ያለትክም ዞር በል ከዚህ ብለው እምቢ አሉትና ድንገተኛ የመጡት በሚሰበሰቡበት ቦታ ላይ ጣሉት። እዚያ ነፍሱ ወጣ። እሱ ሞቶ ተቀብሮ በሰዎች ቤት በስክሪን ላይ እሱና ያ መልእክቱን ያመጣለት ነቢይ ተብዬው ይጨፍሩ ነበር በሚዲያ ላይ። በእኛ ሀገር በኢትዮጵያ በዚህ ዘመን ያለ ሚዲያ እንደዚህ አይነት በአካል የማውቃቸውን ጓደኞችን የመንግስት ሰራተኞችን ታማው ከክፍለ ሀገር መጥተው እዚህ አቆይተው ገንዘብ አስከፍለው በአልጋ ክፍል ጸልየው ዲነሃል ሂድ ተብለው ከዚያ ወጥተው ቤታቸውን ሳይደርሱ እዚሁ ሞተው የተወሰዱ ሰዎች አሉ። በአካል ከሌ ብለን መረጃ ብትፈልጉ ልናቀርብላችሁ ምን ይችላልቸው ሰዎች። እንደዚህ አይነቱ ምን ነው ሚዲያ ላይ እየተላለፈ ያለው እንደዚህ አይነቱም ጨዋታ ስላለ በእኛ አገር በዚህ ዘመን ያለ ሚዲያ it's mixture of both የእግዚአብሔርም አለው የክፉ መናፍስትም አለው ይላልው። እኔ ይሄን ሳይ ተጨባጭ ማስረጃ ይሄን ሳይ the mixture of both የመለኮትም መልካም ያለው አለ፣ ሌላ ታርጌት የታለመለት ነገር እየተሰራለት ያለ ጉዳይ ያለውም ስላለ እንግዲህ እሱን ለጌታ መተው ነው፣ ለምእመናን መተው ነው እንዲለዩና እንዲጠቀሙ። እሺ ቄስ ዶክተር ያዕቆብ ጎዴቦ እንዲሁም ቄስ ዶክተር አያሌው ተሰማ እዚህ መጣችሁ ጠቃሚ ምክር ሀሳቦችን እንዲሁም በተነሱ ጥያቄዎቻችን ላይ ስለሰጣችሁን ማብራሪያ እጅግ እናመሰግናለን። እሺ ተመልካቾቻችን እንግዲህ ፕሮግራማችን በዚህ ላይ ያበቃል። አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር ይባርካችሁ። በሌላ ፕሮግራም እንገናኝ።